ቀጥታ ክርስቲያን እንደገባ ምዕራፍና ቁጥር ላይ ነው። በቃ ኢየሱስ እንደዚህ ነው። አዎ አሳይታ ያለ ካዋለኝ የት ያው እንደዚህ ምዕራፍ እንደዚህ ቁጥር እንደዚህ አለቀ። ሌላ እኮ አዲስ ነገር የለውም። ሌላ ወሬ ምናምን ነገር አስፈላጊ አይደለም። ቀጥታ ወደ ጉዳዩ ነው የምትገባው። ገብቶሃል? እንደዛ ነው። አቡ ኢምራን፣ አቡ ሳላህ፣ አቡ ሙአዊያ አውሩ። ተጨረስክ? ምን አልከኝ? ተቆራረጠ። ይብሮ ቡና ጨረሰ እንደ እያልኩ እንዲያወራ እኮ አይሰማም። ይሰማል። እኔ እንጃ፣ እኔ ጋር ይሰማል። ራሱ እኮ ይብሮ ተኝቶ ነበር፣ ገስት ላይ ሆኖ ተኝቶ ነበር መሰለኝ። እንጠራዋለን፣ አይሰማም። ማታ ነው ሹብሃን መልስ። እንዴት አላ አልገባም። ኡስታዝ ምን ሆነ ነው? ይብሮ እያለ ነው እስካሁን ዝም የሚለው? ስለሌለ ነው። ስልኩ ጥሎት ይሆን ነው። ሳሂብ እኮ እንደዚህ ነው ያውቃል። እናንተ ሰዎች ዝም ለምን እኔ አሁን መሳገን just like መንገድ ላይ ስራው የሚያስቅ ነገር ገጥሞ መንገድ ላይ ነህ? ቆይ አሁን ከዛ በኋላ ፋይል እናወጣለን። ከዛ በዛው ነው እንደዚህ ነው ወይ የቱ ጋር ነህ? አልገባህም እንዴ? አልገባህም? ተጠለየኩኝ። አሁን እየገባሁኝ ነው። አሁን እየደረስን ነው። እስቲ ገስት ላኩ መወያየት ፈልጉ ሰዎች አስገባኛ እንዴ? አስገባው እስቲ ዑመርን አስገባ። ላክ እስቲ ማስገባት እንድንችል። አብዱልከሪም ስልጣን አለን፣ ግን አንተ ቤት ማስገባት የሚባል ነገር ሮሜ 9:5 ነው። 9:5 አባቶች ከነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ ይላል። እኔ አሁን በስጋ አይ እስቲ አራራ ታያችሁ አላውቅ። እስቲ አብዱ አባቶች ከነሱ እሺ፣ የሆነ ደረጃ ይታያል። አሁን ሸሂድ ለመሆን ምንድነው ያነሳሳ? ይሰማል? አብዱ ሸሂድ ካልሆንኩ እያለ ነው። የተረገ ኔትወርክ ጀምሮታል።
እኔ ስመጣ የአብዱ ኔትወርክ እንደዚህ ነው የሚሆነው። ክርስቲያኖች ሪካርድ እያደረጉ ነው። ሊደፉ ነው አብዱ። ሸሂድ ይሆናል። አብዱልካሪም በቪዲዮ ከገባ ሸሂድ ይሆናል። በአላህ መንገድ የተሰዋ ሰው ንጽጽር ሲሰራ የተሰዋ ሰው ይባላል። አንዴ ይሄ እኮ ሸሂድ ነው። ሟች ከሞቱ በፊት ላይቭ ገብቶ ነበር። ኧረ አብዱ የት ነው የሄድከው? ልገለጥ እንዴ? ቆይ ልገለጣ። እሺ ኔትወርክ በጣም ያስቸግራል። እሺ ምን ላውራ? አትገለጥ ተገለጥ። መች ልውጣ ዙቤር? መች ልውጣ? ዛሬ ልውጣ? ፕሮፋይሉ ሁላችንም አመሳሰለን እኮ የሚገርም ነው። ገደል አወራላችሁ። እንትን ያጠገብ አይደለም ቆንጆ አይደለም ማለት ነው። እሺ አንድ ገድል እስኪ ኢምራን ይምጣና አዳዲስ ገድሎች አሉ፣ አስተማሪ ገድሎች አሉ። እነዚያን አብረን የምንማር ይሆናል። በዚህ መልክ አልወጣም። ሳሚራ ምን ብዬ ነው የምወጣው? ኦኬ አብዱ ትዘጋዋለህ? ለነገሩ የለም እኮ የሆነ ቤት ገብተን እናውራ። ገደል አይደለም ገደል ነው። እሺ ያው ነው ለነገሩ። እሺ እስኪ አንድ ገደል ግን ጥሩ አይደለም እኮ ቢቀርብኝ ይሻላል። እሺ አንድ ገድል ላንብብላችሁ። ግን አብዱ መጣ? መተናል። ከየት ነው የመጣኸው? ነፍሴ ተጨንቆ በስጋ ለገለጥ እኮ ሩብ ጉዳይ ነበር። ትናንትና እኮ ታይተሃል አብዱ። ያዩ ልጆች አሉ። የምር ይሄ ኔትወርክ ያስቸገረ ጊዜ ታይተሃል ነው እንዴ? እኔ እኮ ግራ ገባኝ እኮ ማን ነው? እኔ ግራ ገባኝ። ኔትወርኩ አሁንም አልሰራለትም። አቡ ሙአዊያ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም። ደህና ነኝ ወንድም። አልሐምዱሊላህ ሰላም ነው። አለን ሰላም አልሐምዱሊላህ። በአካል ፓስተር የምትመስለው ሳባ የምራው ክርስቲያን ጓደኞች ሙስሊም ነው የሚመስሉት። ከኔ ጋር ሲታይ ከኔ ጋር ስንሄድ እነሱ ጺም በጺም ናቸው፣ እኔ ነኝ ክርስቲያን የምመስለው።
አንዱ እንደውም ፓስተር ነው እንዲህ አለኝ ወላሂ እነሱ ጺም አላቸው ምናምን ማለት ነው። ይገርማል። ስሚዝ ግባ እስቲ። አላህ صاحب القديم ገባ። አንድ ቀን እኮ ነው እዚህ ናዝሬት እያለን እና አብዱ ጋር ምናምን እንደዚህ አብሮ ሜሳ ምናምን አንድ 5 እንሆናለን እና እንደዚህ ዝም ብለን እየሄድን የሆኑ ፓስተሮች ያገኘን መንገድ ላይ ኦንሊ ጂሰስ ናቸውና ከዛ በኋላ እኔ አልፈልግም እንደዚህ ያው ወደ ፍራንኮ አካባቢ የሆነ እንትን አለና ይጮሃሉና መንገድ ላይ ከዛ እና አብዱን አያስችላቸውም ፓስተር ሲያዩ እኔ ራሴን ማስበላት አልፈለኩም ነበር። ምክንያቱም ያው ሰው ሁሉ ብናገር ያጉኛል በእርግጥ የሆነ በአካልም አዳማ ያው እንትን ስለሆነች ትታያለህ ከሰው ጋር ኤክስፖዝ ትሆናለህና ትንሽ ከተማ ነው ይከራከራል ይቆራረጣል አራይ ከተማ ነው ማያውቅ ሰው የለም። በቃ ሳፊ አይደለችም ትያዛለህ እንትን ትሆናለህ። ከዛ እና አብዱ አያስችላቸውም እና ይሄድን እንደዚህ የሆነ ፓስተር አገኙ ወደ ጭቅጭቅ ገብተው ምናምን ከዛ እንትን ናቸው ከኔ ጋር ይመሳሰላሉ ፓስተሮች የሆነ ክርስቲያን ነው የሆነ ሰውም ድብድብ ነገር መስሎት የሆነ ጭቅጭቅ ነገር ሲፈጠር ይሄን ይወዳል እንደዚህ ጭቅጭቅ ነገር ይወዳል። በአንዴ ነው በቃ ሰው የከበበን ምናምን እና የሚገርም ውይይት ነበረ መንገድ ላይ ያደረጉት። እኔ ያኔ ነው ፓስተር እንደምመስል ያወቅኩት። የሆነ ከነሱ አብሩ ሜሳ ምናምን ነበሩ እና አብዱ ጀለቢያ አድርገዋል። አብዱ ነው ያላረገው ሌሎች ጀለቢያ ምናምን አድርገውና የነሱ ወገን ነው መስዬ የቆምኩት። የሆነ ሲያዩኝም ፓስተር መስላለሁ እና ማን ነው ኮሜንት ላይ ነው ማን ነው እንደዛ ያለኝ አሁን ነው ያስታወስኩት። እሱን ያለውን ሰው አላውቅም አንብቤ ነው የነገርኩት። ሲሚንጆር ማለት ነው ከሙስሊም ጋር ቆሜ ፓስተር ነው በቃ ሰው ሲያየኝ እኔም ፓስተር እመስለዋለሁና ብቻ እንደዛ ነው የሆነው። እስሚዝ ይሄ ተመችቶት መርሃባ ኡስታዝ ቅድም በእንትና ኡስታዝ ወሂድ አይ ቲንክ ይሄ በአፋርኛ ምናምን ቋንቋ የሚያግዘን ምናምን ሲል ነበር። ኦኬ እና አርቲክሎቹን ወደ አፋርኛ የሚተረጉምልን ሰው እንፈልጋለን ሲል ነበርና አንተን እየጠቆሙ ነበር ልጆች ምናልባት ፍሪ ታይም ካለ እኔ ሰው አገናኝ እኔ አይመቸኝም ያው የሚያቀኝ ያውቃል ግን ሰው አገናኛቸዋለሁ ችግር የለው። የሚሰሩ ልጆች አሉ በዚህ ላይ በጣም አሪፍ። እንደዛ ከሆነ ታገናኘውና በአፋርኛ ስራ ለመስራት አሁን በኦሮምኛ በጉራግኛ ትግርኛ እስካሁን እንደዚህ እየተተረጎመ ነው። አፋርኛ ግን አሁን ወደዛ ማክፈሩቱ ወደዛም እየመጣ ነው አይደለ ኡስታዝ? እኛ አካባቢ ደፍሮ አይመጡም። በነገራችን ላይ እኔ ያለሁበት አካባቢ አይመጡም። የሆነ የሚመጡበት አካባቢ አላቸው። የሆነ እነሱ በፊት ሲበዙበት የነበረው አካባቢ አለና በድርጅት ምናምን ፋብሪካዎች ተንተርሶ የሚመጡ ሰዎች አሉ። ክርስቲያኖች እንደዚህ በጣም ሂውጅ ፋብሪካዎች አሉና አፋር በዛ ፋብሪካ ተንተርሶ የሚመጡ ሰዎች አሉ። እነዛ ሰዎች ቤተክርስቲያን ይከፍታሉ ምናምን እነዛ አካባቢ ነው እንጂ እኛ አካባቢ የለም። ሲጀመር ደፍሬ ጴንጤ ነኝ እንደዚህ ነኝ ብሎ የሚያወራ የለም። ቢያወሩ ደስ ይለን ነበር። ያው እኔ አንድ ወንድም እነሳል አብዱልከሪም ያውቁታል። ትሪፕል ነበረ እንደዚህ ምናውቀው አይደለ? ትሪፕል አለ አውቄዋለሁ። ግን አሁን ማለት ንጽጽሩ ላይ ብዙም ጠፍቷል። ትምህርት ላይ ያ ግን እሱ ማይተካለ በደንብ አይቼ
ኦኬ ግን ከዛ አካባቢ ነው አይደለ? ትሪፕል ራሱ ነው። አይ አፋር እኮ ነው። አፋር መሆንና አፋርኛ ፐርፌክት መሆን ይለያያል። ከመጽሐፍ አንፃር አፋርኛ ስትጽፍ አርቲክል ለመጻፍ አቅም፣ ብቃት፣ እውቀት ይፈልጋል። ከዛ አንፃር በቃሽ አገናኛቸዋለሁ አሉ እዚህ በዚህ ዙሪያ የሚሰሩ እና እንዴት ናችሁ? ምን አዲስ ነገር አለ? አብዱ ታፍነዋል። አቡ ሳላ አንተ እድሜልክን በዚህ ፕሮፋይል እንዳልክ ነው አትቀይርም። አልሰማኝም። መቼም ኔትወርኩ አይሰራም ነው። ማታ እኮ ሳላ አንተ ወጣ በኋላ በጣም ብዙ ኔትወርክ ተስተካከለና ማታ ላይ እሺ በጣም ብዙ ሰው ነበር፣ ውይይቶች ነበር። አቡ ኢምራንና ኢምራን ከህዝብ ነው የመጣ። ከዛ ጀስት ደግሞ ዴታ ሊደረቅ ያለው የሚመጣው እና አሪፍ ሰዓት ነበረ። በኋላ መጨረሻ ነበር ነው ትንሽ ሰምቻለሁ የተወሰነ ያህል እንቅልፌ መጣ 7 ሰዓት ላይ ምናምን ስለሆነ እንቅልፌ መጣና ተኛው እንጂ አሪፍ ነበረ። ሰምቼዋለሁ። ምን አልከኝ አቡ ሳላ? ምን አልከኝ ሳላ እያልኩ ነው። አይ ምንም አላልኩም። ስለ አቡ ሳላ ነገር እያለ ነው ታውቃለህ። እሺ አሁን ምን ታደርገኛለህ? ነገር አታስወጣኝ። አብዱ ታውቃለህ ያኔ ነበር ካረለ ያኔ እዛ ተገናኝተን ወደ ብሎክ ነው ማረገ። እኔ እኮ ሞዴሬተር ነኝ ወላሂ ብያለሁ። ብሎክ ነው ማረገ። አሪና ሞዴሬተር ትቻለህ። እሺ ስለሌላ እናወራለን ደግሞ ወጣች በውስጥ ነገር በቃ አለቀ። እንዲምሽ ሄዶች አሪና አለ ሚዝግን በቃ የሳቅ ውዴታ ስሚዝ ወጥቷል። እሱ ባለበት ነው ነገራችሁ። በጣም ስማ እንደዛ ነው የሚሆንበት ታውቃለህ። ገድል የሆነ የፈጸመው ገድል አለ ታውቃለህ። አረ ይሄማ ይጻፋል። ገድለ አቡ ሳላ ተብሎ በጥቁርና በቀይ እስክሪብቶ ይጻፋል። ኢምራን ይምጣ ቆይ እሱ ጋር ነው የምነግራቸው። ዋናው ተዋናዩ አቡ ሳላ ነው። ይኸው እስከዛሬ ያፈነኛል ምናምን ልክ ስለዚህ ነገር ሳወራ አብዱ መጥቶልሃል ኔትወርክ? እንዳለፋ ግን ለምንድን ነው የምታሰማ? የሆነ ርዕስ አንሱ እስኪ። የሆነ ልጅ እኮ ነበር ወያያለው ያለ ነበር ማለት ቅድም ገብቶ እንጃ ኔትወርክ አስቸግሮኝ ነበር። ለዛ ደጋሚ ካለ እንጃን አስገባኝ እያለ ነበር። ክርስቲያኖች አሉ አበባው ካልተዋየው ብሎ እኮ ያዙን ልቀቁኝ እያለ ነበር። ቅድም ነበርኩ እኮ ኔትወርክ እምቢ አለኝና ወጣሁ። ምንድነው የሚለው? እውነተኛ አምላክ በሚለው ወይ በስቅለት ወይ ደግሞ የነብያት ደረጃ ነው። አይ ቲንክ 3 ርዕስ ሰምቻለሁና አበቃ ካልተዋየው እያለ ነው። እሱ አሁን ተዋይ ሆኖ ሰው ይጠራል። በጣም እኮ ነው የሚገርመው። ይጮባላ አይ ችግር የለውም። በደቂቃ ታወራለህ። ውይይት ከሆነ የፈለገውን ቀባጥረው
እንትን ታደርገዋለህ፣ ችግር የለውም እሱን። እና በደቂቃ ከሆነ እኮ ምንም ችግር የለውም፣ ከማንም ጋር ታወራለህ። ግን እንደዚህ ኦፕን ዲቤት ከሆነ የሆነ እንትን ኤርፎን ያደርግና አንተን አያዳምጠም፣ ራሱ ነው የሚያወራው። ልክ እሱ ብቻ አይደለም፣ አጠቃላይ ቸርች የገባ ሰው አያዳምጥም። ምክንያቱም ቸርች ገብታችሁ ከሆነ ወይ በቲቪ ማየታችሁ ከሆነ ሰውየው ብቻውን ነው የሚጮኸው። ከታች ያሉት ወይ አሜን ነው የሚሉት ወይ ሌላ ነገር ነው የሚሉት እንጂ ማዳመጥ የለም ምን የለም። ደስ ያለውን ነገር ይጮሃል። እና ያን ልምድ ይዞ ሰው ኮምፓራቲቭ ላይ ንጽጽር ላይ ካወጣ ያልቅልሃል። አንተ አትሰማም፣ አሜን እንድትል ነው የሚፈልገው። ልክ ፓስተር እዛ ሰው ታች ያሉ ሰዎች ዝም ብለው አሜን እንደሚሉት አንተንም እንደዛ ነው የሚጠብቀህ። ጠብቀህ አሜን እንድትል ነው የሚጠብቀህ እንጂ ልትሞግተው አይደለም የሚፈልገው። በዛ ልምድ ሱስ ውስጥ ያሉ ሰዎች ከከባድ ናቸው። ምክንያቱም አያስወጡም። ከቻልክ አሜን እንድትል ነው የሚፈልጉት እና ከባድ ነው። ግን በደቂቃ ከሆነ ልታወራው ትችላለህ። አይ ጥሩ ነው፣ ይወያዩ። አልተስማሙም፣ ይወያዩ አይመስለኝም። ያስቀኛል እኮ እሱ ልጅ። ባለፈው ነው መች ነበረ ላቡ ሄደር መኪና የተገዛ ጊዜ ብዙም ሳይቆይ ምንድነው ያደረገው? ያን ፎቶማ እንደዚህ አላወራም። ፎቶ ላምጣው፣ አንዴ ጠብቁኝ። የአቡ ሄደርን ፎቶ ታስታውሳላችሁ? ሞተር ላይ ሆኖ ሰዎች ያነሱትን እሱን ፎቶ የሚያስታውሰው አለ? አዎ ፌስቡክ ላይ በደንብ ሲዞር አልነበረ? እናውቀዋለን። እንደዛ ሆኖ አበባው በ10 ነው ምናምን ሰዎች በጣም ወደ 5 ሰዎች አሉ ነው ብዙ ሰዎች በዛ ስታይል ልክ እንደ አቡ ሄደር ሆኖ ፎቶ ተነስቶ ፖስት ያደርግላቸዋል። እሺ ፌስቡክ ከሱ ጋር ጓደኛ የሆናችሁ ሰዎች ልክ እንደ አቡ ሄደር ሆኖ በብዙ ሰዎች ሞተር ላይ ወጥተው በዚያው ስታይል ወደ ጎን እያየ ፎቶ ተነስቶ ለቋል። ከዛ በኋላ ምንድነው ያለው? ይሄ ደግሞ በቅርቡ ነው። ሙስሊሞች ሃይገር ባስ ውስጥ እያለው ሰምታችኋል? እሱ ነገር ስሚዞ ሰምቷል። ሃይገር ባስ ውስጥ እያለው አሁን በባስ ነው የሚሄደው ነው ማለት የሆነ ነገር አድርጉልኝ ያንን ነገር ነው። እና በሃይገር ባስ ይሄድኩኝ ላይቭ ገባሁና መኪና አለው አሉኝ ሙስሊሞች እያለ ያወራል። እስኪ ምንድነው አሁን ለማስተላለፍ የፈለገው? እና በጣም እንትን የተጣጣራ ነውና የሆነ ነገር ይፈልጋል። ክርስቲያኖች ተረዱት፣ የሆነ ነገር አድርጉልኝ እያለ ነውና ተረዱት። ያው በተዘዋዋሪ እየለመነ ነው ይሄ ልጅ። ያን ፎቶ አሳያቸዋለሁ ኢንሻአላህ። እንትን ላፕቶፔ እኔ ጋር ስላልሆነ ሃይገር ውስጥ ላይቭ አይከብድም። እንደዛ አደረኩ። አልሰማችሁም? ስሚዞ ሲመጣ ይነግራቸዋልና ሃይገር ውስጥ ቁጭ ብዬ ላይቭ ገባሁና ሙስሊሞች መኪና አለው አሉኝ። እንዴ ለምንድን ነው የሚነግራቸው? ቆይ አላሁ አክበር። እና ስራቸው ሁሉ ገንዘብ ነው። የሆነ እያንዳንዱ ለሚያደርጉት ነገር ገንዘብ ነው የሚፈልጉት። የሚገርምህ እኮ እንደዛ ማለት ብቻ አይደለም፣ ኖርማል እኮ ነው። በሀገር ባስ መሄድ እኮ ኖርማል ነው። ጀስት ኖርማል አይደለ? ማንም መኪና ያለው ራሱ እኮ ሲበላሽበት ሊሄድ ይችላል። እሱ ሳይሆን አሁን በሀገር ባስ እየሄድኩኝ ሙስሊሞቹ ላይፍ ስር በኮሜንት መኪና አለው ይሉኛል፣ መኪና አለው ይሉኛል። አሩ ነው ረሳሁት። እና የሆነ ሰሞኑን እንደውም የሆነ ምግብ ቤት ውስጥ ነው ወይስ የለቅሶ ቦታ ይሁን አላውቅም፣ የሆነ ምግብ ሲበላ ተቀርጾ እንደውም ፖስት ተደርጓል። እና አሁን ይሄ ልጅ በእነሱ ደረጃ ነው ያለው፣ ዮናታን አክሊሉ ነው። በእነሱ ደረጃ ነው ያለው። እና ዘይት ቢሸጥ መለመን እንኳን አይጠበቅበትም። ፓስተር ሆኖ ዘይት ከሸጠ እኮ በቃ በአንዴ ነው ላይ የምትወጣው። የ24 ሚሊዮን ስክሪን ታስገጥማለህ ምናምን። እንደዛ አድርጉ። ሞክሩ ክርስቲያኖች፣ ፓስተር የሆናችሁ ሰዎች አትለምኑ፣ ብቻ ዘይት ሽጡ ታገኛላችሁ።
ደግሞ ሌላ ነው። ደስ ይላል። ወጣቶችም ጀምረዋል። አክቹዋሊ በእኔ እድሜ ያሉት ልጅ ምናምን ሆነው ራሱ አንድ በጣም ህፃን ልጅ አለ ታውቁታላችሁ። በእናቴ ስልክ ነው ላይቭ የገባሁት ምጸልይላችሁ ምናምን እያለ አንዱ ላይቭ ገብቶ ነው ፌስቡክ ላይ ነው የሚቀርጸው። በአባቴ ስልክ ነው የምቀርጸው፣ የማወራው በእናቴ ስልክ ነው ምናምን እያለ ያወራል። እጸልይላችኋለሁ፣ ህይወታችሁ ይቀየራል፣ ህይወታችሁ በእናቱ ስልክ ላይ ገብቶ እኮ ነው። እስኪ ይሄ ጫፍ ላይ ያለው ከጫፍ ወደ ኋላ ያለው እሱ ነው። በቃ ሁሉም ቦታ ነው ፖስት ያደረገው። ይሄንን ፎቶ በፌስቡክ ፖስተዋል፣ በቴሌግራም ፖስተዋል። በቃ ሁሉም ቦታ ተሰራይቷል። እና እሺ እኛ ተረድተናል። እኛ ተረድተናል። አክቹዋሊ ይሄው እሱ ነው። በነገራችን ላይ ይሄ ከኋላ ያለው እሱ ነው። መነጽር ያደረገው እሱ ነው። እና ራሱ ነው ፖስት ያደረገው። ይሄው ተመልከቱ። ይሄው የራሱ አሳያቸው ስክሪንሹቱን አሳያቸው። እንዲህ ተጨናንቄ እያገለገልኩ ነው እያለ እኮ እንደዛ እኮ ነው እያለ ያለው። በራሱ አካውንት ነው ፖስት የሚያደርገው። እና ሰዎች ፖስት ቢያደርጉለት እኮ ችግር የለውም። ሰዎች ፖስት ቢያደርጉ ይሄ ተመልከቱ፣ የራሱ አካውንት ነው። ይሄው 468 ላይክ ምናምን የሱ ነው። ኮፒ ሊንክ ብሏል። አየሁ፣ ኮፒ ሊንክ አድርጉልን እያለ ይሄው ከኋላ ደግሞ ያለው እሱ ነው። ሰው እንዴት አለ አይደለ? የሆነ እኮ ራሱ እንዴት ይናገራል? ሌሎች እኮ ቢናገሩለት። አሁን አቡሄደር አይታችሁ ከሆነ ከዚህ ጋር እያወዳደርኩት አይደለም። አቡሄደር ኮምፔር እያደረኩ አይደለም። አቡሄደር ለብዙ ዘመናት አይሰራው በሞተር ሳይክል ማንም ሳይሰማ ማንም ሳያውቅ በብዙ ዘመናት ሞተር ሳይክል ተከራይቶ ነበር የሰራው። አንድ ቀን ነው ድንገት ሰዎች እንትን ብለው ፎቶ ያነሱት። እሱ ግን ልክ ሀ ብሎ እንደጀመረ ፎቶ ነው ፖስት ያደረገው። ያ ፎቶ ተጽዕኖ እንዳሳደረ አይቶ ሰው እንዴት በዚህ ደረጃ የሆነ አይቀርፍም? ግን አይደብርም? ሰው እኮ ፖስት ቢያደርግለት ችግር የለውም። የሆነ ያ ልጅ እኮ እንደዚህ ተጨንቆ ነው እየሰራ ቢባል ራሱ ፖስት አድርጎ ራሱ ኮፒ ሊንክ አሰራጩ እያለ በጣም ነው የሚደብረው። እና ለብር ነው የሚሰሩት ነው በቃ እንደዚህ አለን እያሉ ራሳቸውን የሚቆልሉት ፌመስ ለመሆን ነው። ልክ እንዳወደ በቀላሉ ሀብታም ተሸውዷል፣ ተባልተዋል። ላይቭ ላይ ወጥቶ ወንድ የሆነ ምናምን እያለ ይናገራል። በነገራችን ላይ እዚህ አካባቢ ነው ተው። ተው እሱ ነው አገልግሎት ላይ ሳለ ትላለህ። አገልግሎት ላይ ሳለ ኧረ አንዳችሁ አድርሱ። ኧረ አንዳችሁ ክርስቲያኖች ምንድን ነው የምጠብቁት እንዴ? ምንም እኮ አልቀረው። ወይ እሱኛው አላየሁት በፌስቡክ ደክሞኛል አለ። ታውቃላችሁ? ይኸው ጸልዩልኝ ደክሞኛል። የሆነ ሰው ታስታውሳላችሁ? እዚህ ቲክቶክ ላይ ደጋፍ አድርጉኝ ምናምን ብሎ ወንድማችሁ አይደለው ምናምን እና ይሄ በሁሉም ሞከረ እና በሁሉም ነገር ሞከረ እና በተዘዋዋሪ በጎን በዳርዳር ያወራል። ከዛ አልረዳ ሲሉት ደክሞኛል በቃ መውጣቴ ነው እንደዛ ነው ብሎ ነው ፖስት ያደረገው። ሁላችሁም ሄዳችሁ ማየት ትችላላችሁ። በቃ አልቻልኩም እኔ
ደክሞኛል። ወንጌል ይቀጥላል። ወላሂ ያው ሁላችሁም ፖስቱ ማየት ትችላላችሁ። እኔ ደክሞኛል፣ በቃ አልቻልኩም፣ ከዚህ በላይ መስራት አለ። ምን ይበል ልጁ እኮ በቃ ሁሉን ሲስተም ሞክሯል። አንድ አህለል ሸር የለም ይገዛለት። እኛ እኮ እየተባበርነው ነው በነገራችን ላይ። ይኸው በቀጥታ እሱ ማንም የተረዳው ክርስቲያን የለም ያረግዙለት እያለ ነው እና ጀስት ስለ አንድ ተራ ሰው ማውራት ፈልገን አይደለም፣ ግን ሰው ተረዷቸው ክርስቲያኖች። ወይ ዘይት ፋብሪካ ግዙለት፣ ዘይት ፋብሪካ አቁሙለት፣ ራሱ ይቸብችብ እንዳይጥፋ። ማይታያችሁ ልጆች የራሱ ላይ ነው የፖስተው ነው ያለው። በቃ ሌላ ነገር አይደል። ለማንኛውም ምሳ ልበላ ነው፣ እንብላ። ቀጥሉ ነው። አዎ እንዴ የእሱ ለውጥማ ተወው። እሺ ብቻ ግን ብስሚላ አብዱልከሪም ኔትወርክ ነው። አብዱልከሪም ኧረ አብዱልከሪምን ጥሩት። ኔትወርክ አስቸጋሪ ኖ እባክህ አሁን መጥቻለሁ። እስኪ ምን ላድርግላችሁ? ገስት ማንም አይታይም እያሉ ነው። ምንድን ነው ይህ? የራሳችሁ ችግር ነው እባክህ። ወይ ከሚኖርበት ቦታ ሊሆን ይችላል። በአምስት ኤኬ 47 አውራ እስኪ። ይሰማል ድምጼ? ኤኬ 47 ለምን አታወራም? ቆይ ኮሚኒቲ ላይ ከባድ ሰው ነሽ። አብሳ ላይ ይሰማል ድምጼ? ታረብን አስገባው አብዱልከሪም። እስቲ አረ የለም እኔ እስቲ እንዴት እኔ እንጃ። የለም እኔ አይታየኝም። አዎ የለም። አይቼው ነበረ ወጥቶ ነው። ሀሳብ አንሷ እንዴ ኡሙ አይመን ወለ እስካሁን አቆየሽ። ይስተማል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። እስቲ አንቺ ነጥቦችን አንቺ አሁን ገና ምን ነው ደምሴ ቆይ አንዴ እሷ ሀሳቧን ትቅል መጀመሪያ እንወጣለን። እኛ ሁላችንም አዳም ተውጣ
አይነት ሰው ነው። አንተ ስለ ሰው ክብር የለም። ምን አይነት ምን ማለት ነው? ሰው ሊያወራ ሲል ልወጣ ነው አይባልም። ለሌላ ጊዜ ማለት ነው። አይ አይደለም ሀሳብ አንስታችሁ ነበረ ግን እንትን አላላችሁበት ይመስለኛል። ርዕስ ተነስቶ እና በየተራ ለወጣ ነው አላችሁ። አይ አንቺ ማንሳት የምትፈልጊው ነጥብ ካለ እስኪ የፈለግሽውን ነገር ጠቅላላ አድርገሽ ከዛ ልንወጣ ነው። እኛ ልንወጣ ነው እንዴ? አይ ኮሜንት ላይ በጽሁፍ ብቻ ሳይሆን እስቲ በእንትንም እንትን ላይ ልትፊውን ነገር ብታወሪው አሪፍ ይመስለናል። እኛ ራሱ አንጽፍም ከታች እንዳንቺ ማለት ነው። ላ እኔ ምንድነው ውይይት የሚቀጥል መስሎኝ እኮ ነው። ምናልባት ክርስቲያን ወገኖቻችን ገብታ የምትወያዩ ከሆነ ብዬ ነው። አሁን እኮ ምንድነው ወደ ዳር የምትሉት ሁላችሁም? ቆይ ከማይጋኝ ፓርት ነው መጣ ሀሳብ ጀምሮ የሆነ ሀሳብ ጀምሮ ከዛ እስሚዝ ጋር መጣል ተዘጋጅ። አሁን እኔ ለራሴ ማለት ነው አንድ ወአለይኩም ሰላም ወአለይኩም ሰላም። አታስጨንቀ አብዱል ከሪም፣ ለምንድን ነው የምታስጨንቀው? በቃ የምትወጡ ከሆነ ችግር የለውም ሌላ ጊዜ እያለች እኮ ማትወጡ ከሆነ ሁሌም ሌላ ጊዜ እያለች እኮ አዛርግች። እንደዛ ነው። እስቲ ይሄ ሌላ ጊዜ መች እንደሆነ ነው ያላወቀ እንዴ? አውሳ ተዘጋጁ ሁላችሁም። አሁን ጀስት በዙር ይደርስ እንትን የሆነ እንትን ሰዎች ወይ ራስታ ቢመጣ አሪፍ ነው። ታዲያ ሰዓት ደረሰብን እኮ ሰዓት ነው ወይስ ምንድን ነው? እየተጠጋ ነው። እንዴ ብዙ ነገር ተነስቶ ምናምን ነገር አውታ ላሰፋ ነው። ገድል ታወራለህ። እኔ በተወሰነ መልኩ የተረዳሁት ይመስለኛል። ጀስት ወንጌሉ ትምህርቱ
ገብቶናል። ኡሙ አይመን ቀጥይ። ኡሙ አይመን ሀሳቧን ስትል ኡሙ አይመን መርሐባ። አሁን ያው ረስተን እስቲ እኔ የተወሰነ የተረዳሁት ይመስለኛል። አይሰማም? ይሰማል? ትንሽ ከፍ አድርጊው ድምፅሽ። እሺ እስቲ እንትን ይመስል መርሐባ። አብዱልከሪም ሮሃማ እንትን ኢንቫይት ላክላት። እምቢ ብሏል። አስገባ። ከስተም ይብሉኛል ያለችው። ቀጥይ። ያው አቡ ኢምራን አንድ ርዕስ አንስቷል። ያው መጀመሪያ አብዱልከሪም ልንወጣ ነው ስላለኝ እንጂ እኔ ራሱ አንድ ጥያቄ ነበረኝ። ግን ያኔ ጥያቄ ስል በክርስቲያኖች እንደው በቃ ሁሉ ጊዜ አንድ ቢብራራ ብዬ የማስበው ማለት ነው። አላኩል ሀሊን ያው አቡ ኢምራን አንድ አንስቷል። ያው ስለ ወንጌል ነው። መቼስ ሁሉ ነገር ጥያቄ ነው የሚሆነው ሀቂቃ ማለት ነው። በክርስቲያኖች ስናየው አልሐምዱሊላህ እኛ ጋር ስንመጣ ሁሉ ነገር መልስ ሲኖረው እናገኛለን። እዛ ወገን ጋር ያለው ግን በጣም ከባድ ነው የሚሆነው። አሁን ስለ ወንጌል የተነሳው ነገር አለ። እኔ ያው ብዙ እውቀት የለኝም። በእናንተ መካከል መውራቱ ሀቂቃ ለኔ ይከብደኛል። ወላሂ ነው የምላችሁ። ግን ቢሆንም እንዲሁ ዝም ብዬ ለኔም እንትን የሚለኝን ነገር ልበል ስለ ወንጌል ያነሳውን ማለት ነው። አቡ ኢምራን አንደኛ ነገር አሁን አቡ ኢምራን ያነሳው ነገር ምን እንደተረዳሁት ምንድነው ይህንን ወንጌል ስበኩ ሲላቸው ኢየሱስ አለይሂ ሰላም ከመሰቀሉ በፊት ነው። እንግዲህ ይህ ወንጌል እነሱ ብለው ደግሞ የሚያምኑት ሙሉ ለሙሉ ነው። አንድ ነገር ደግሞ አለ። ወንጌል እኛም እናምናለን፣ በወንጌል እናምናለን ማለት እንመራበታለን ሳይሆን አላህ ሱብሓነሁ ወተዓላ ለኢሳ አለይሂ ሰላም እንደሰጠው እናምናለን። ወአተይናሁ አልኢንጂል ስላለ ማለት ነው። አላህ ሱብሓነሁ ወተዓላ አላህ ኢንጂልን ወንጌልን ሰጥቼዋለሁ ብሏል። ጠይብ አሁን ትንሽ ከክርስቲያኖች ጋር ማለት ነው ትንሽ ግራ እንትን የሚላችሁ ይመስለኛል። እኛ የምናምንበትና እነሱ የሚያምኑበት ወንጌል ምንድነው? አሁን ለምሳሌ እንደ ቁርአን ስንመጣ የረሱል አለይሂ ሰላቱ ወሰላም ታሪክ የለበትም አይደለ? ወንጌልም የሚባለው ከአነሁ ነው። በቃ የዒሳ አለይሂ ሰላም ታሪክ አይደለም እኛ ወንጌል የምንለው ማለት ነው። አሁን በእኛ ስንመጣ ታሪክ ሲራ ነው የምንለው አይደለ? የረሱል አለይሂ ሰላቱ ወሰላም ታሪክን ሲራ ነው የምንለው እንጂ ቁርአን ውስጥ አናገኘው። ካነሁ የእንትንም የኢየሱስም እንደዛ ነው የምናምነው እኛ ሙስሊሞች ማለት ነው። ወንጌል አላህ ሱብሓነሁ ወተዓላ አንድነቱን የሰበከበት ነው ኢየሱስ ማለት ነው። ከዛ በኋላ አሁን እንደኛ ስንመጣ ሲራ ወይም ደግሞ ታሪክ የረሱል አለይሂ ሰላቱ ወሰላም በሰሐባዎች እንትን ምንድነው እንደ ሐዲስ እንደዚህ የተደረገ ያው አሉ የታሪክ መጽሐፎች ግን ይጣራል። እያንዳንዱ ሰነድ አለው ምናምን ይጣራልና ከዛ በኋላ ታሪኩ ነው። ፓፒሮች ስንመጣ ግን ያ በዚህ መልኩ ተጽፎ አይደለም። የህፃንነቱን የምኑን ይናገራል፣ ታሪኩን ያወራና ግን ትክክለኛ እኛ የምናምንበት ወንጌልን አብረው ቀላቅለው ነው እነሱ ወንጌል ብለው የሚጠሩት ማለት ነው። ስለዚህ ትንሽ ከባድ ይመስለኛል ለማመን። ስለዚህ እኛ ሙስሊሞች ወንጌል ብለን የምናምነው ኢየሱስ አለይሂ ሰላም ሰላም በርሱ ላይ የአላህ ሰላም በርሱ ላይ ይሁንና የምናምነው አላህ Subhanahu Wa Ta'ala የላከበትን የሱን አንድነት ብቻ ያስተማረበትን ነው። ያ ደግሞ አሁን አቡ ኢምራን አንስቶታል። ከመሰቀሉ በፊት ወንጌል ስበኩ ብሎ ሰዷቸዋል ደቀ መዛሙርቶቹን ማለት ነው። ስለዚህ ሐቅ ያለው እዛች ጋር ነው። ስለ አላህ አንድነት መሰበኩ ላይ እንጂ ስለመሰቀሉም አይደለም። ስለ ታሪክ ሊሳሳት ይችላል። ሰው ልጅ ነውና የሚጽፈው። ለዛ ነው እኛም ተቀላቅሎበት ወይ ደግሞ ተበርዟልም የምንለው። የሰው ልጅ ሊሳሳት ስለሚችል ታሪክ ሲጽፉ ደግሞ ሊሳሳቱ ስለሚችሉ ማለት ነው። እና አላህ ተዓላ አለም አወፉ በል አበዛኩኝ ሐሳቢ ነው።
አይ በቃ አቡ ሳላ አቡ ሩመይሳ ሲመቸው ሞር እንደዛ ይሻላል። የሆነ ስፔሲፊክ የሆነ ጥያቄ ቢሆን አስተናግድ ነበር፣ ግን ትምህርታዊ ነገር ከሆነ በቃል አስቸጋሪ። እኔስ የለውም ሳላ እስቲ አንድ ሰው አብዱል ታች ከሪም ወርዶ የለም። አይቶ እኔ እኮ ኔትወርክ በጣም እያስቸገረኝ ነው። ለዛ ነው። እሺ ምንድን ነው? እንዴት ላድርግ ነው? ገስ ሁላችሁም ላስወጣችሁ? እሺ እንዴት የሚዘጋው? እንዴት ነው? እሺ እንዴት ነው የሚደረገው? እሺ ማን እያሉ እኮ ነው ሳላ። አሁን ይሰማል። እሺ አንተ አውራን ምናምን ይሰማል የሚለውን ነገር አውራ እስቲ። ይሰማል እንዴ?
ያንተን እኮ ነው። የኔማ ሊሰማ ይችላል። አንተ አውራ እስቲ። እንዴት ነው? እሺ ጠቅላላ እንዴት ነው ማድረጎሽ? ገዝቱ ዝጋው። እንዴት ነው የሚዘጋው ገዝቱ? ከዛ ምንድነው ኦን ነው ማድረገው ወይስ ጀስት ዝም ብዬ ኢንቫይት ላክላችሁ? ቼክ ላድርግ መጀመሪያ ግባ። ይሰማችኋል? እታች ያላችሁ የኔ ድምጽ ይሰማል? እስቲ ይሰማል? እስቲ ቼክ ያድርግልን እሱ። ኮሜንት ላይ ነገር ኦኬ ይሰማል? የኔ ሳለ ያንተ ተሰማ አልተሰማም? ይሻል አው ምን አው ይሰማል። አሁን ይሰማል። ሚውት አድርገው ሳለ ሚውት አድርግ። አዛን እያለ ነው። እሺ ስለ ቀዳ ወልቀድር ጥያቄ ማን የጠየቀው? ጥያቄው ከምን አንፃር ነው? ጥያቄውን ብሰማ ደስ ይለኛል። አስገባት ብዬህ ነበር። አብዱልካሪም የሚመች ከሆነ አሬ ኢንቫይት እየላኩኝ ነው። እንግዲህ ማናት ሩሃማ ካለሽ ገስት ላኪ። ካልሆነ ደግሞ በቀደር ምን ማለት ነው? የሰው ልጅ ነፃ ፍቃድ አለው ወይ? አይ ቲንክ ጀነራል ነገሩ ይሄን ነው። በዛ ላይ ማውራት እንችላለን። ሞር ገብታ ቢሆን ጥሩ ነው። እኔው ነፃ ፍቃድ አለው ወይ በእስልምና? ፖይንቱ ይሄ ነው እስካሁን ያየሁት። ኦኬ ነፃ ምርጫ አለ፣ ነፃ ፍቃድ አለ ወይ ነው? አለ። አሁን ጥቅላዊ ምላሹ አለ ነው። ጌታ አምላካችን በቁርአን ላይ እስኪ አንድ አንቀጹን ላውጣላችሁና ላንብብላችሁ። ያ ኮሜንት ላይ ተለጥፏል ኦሬዲ። ነፃ ፍቃድ ምንድነው የሚለውን ቅድሚያ ላብራራላችሁ። ነፃ ፍቃድ የሚባለው ነገር ምንድነው? ፍሪ ዊል እንለዋለን። የሰው ልጅ የሚሻውን ነገር ወይ የሚፈልገውን ነገር የሚሰራበት ነፃነት ነው። አንድን ነገር ሲያደርግ ሳይገደድ፣ ለምሳሌ እኔ አጠገብ አንድ ነገር አለ፣ መስበር ብፈልግ ሰብረዋለሁ፣ መተው ከፈለክ እተወዋለሁ። ማንም ከኋላ ፑሽ ያደርገኛል። የፈለገ ውሳኔ የፈለኩትን ውሳኔ ራሴ የመወሰን ምንም አይነት ተጽዕኖ ምንም አይነት ጫና ሳይኖር የምፈልገውን ነገር እንደፈለኩት መወሰን ነው። እምነትም ሊሆን ይችላል፣ ኩፍርም ሊሆን ይችላል። ራሴ ላይ ቤዝ የሆነ ነው። የኔ ፍላጎትና የኔ ስሜት ላይ የተመሰረተ ነው። እኔ ጥሩ መሆኑን ካመንኩበት አደርገዋለሁ፣ መጥፎ መሆኑን ካመንኩ ደግሞ እተወዋለሁ ነው። ማንም ፑሽ አያደርገኝም። አላህ እንዳደርገው አይገፋፋኝም፣ አላህ እንድተው አይገፋፋኝም። ይሄንን ነገር ነፃ ምርጫ ሰጥቶኛል። አንድ ነገር አደርጋለሁ ወይ ደግሞ እተወዋለሁ። ይሄ ነው ነፃ ምርጫ ወይ ደግሞ ነፃ ፍቃድ፣ ፍሪ ዊል የሚባለው ይሄ ነው። ጌታ አምላካችን በቁርአን ላይ በምዕራፍ 18 ሱረቱል ካህፍ 29ኛው አንቀጽ ላይ እንዲህ ይላል። አንቀጽ ላብራላችሁ። ስክሪኔን ግን ጥሩ አይደለም ኔትወርኩ። እንዲህ ብሎ ይናገራል። እሺ አንዴ ላብራላችሁ፣ ግን ኔትወርኬ ጥሩ አይመስለኝም። አላኩል ሐል ዝም ብዬ እንትን ላድርገው። ስክሪንሾት አድርጌዋለሁ። ጌታ አምላካችን በቁርአን ላይ እንደዚህ ይላል። እውነቱም ከጌታችሁ ነው ይላል። እውነቱም ከጌታችሁ ነው።
ወቁሊል ሐቁ ሚን ረቢኩም በላቸው ሐቅ የሚባለው እውነት የሚባለው ሚን ረቢኩም ነው፣ ከአላህ ዘንድ ነው እውነቱ ያለው ነው። ከዛ በኋላስ እውነቱ ከጌታችን ዘንድ መሆኑን ከነገረን በኋላ እንደዚህ አለ፣ ያሻም ሰው ይመን አለ። ነፃ ፍቃድ ነፃ ምርጫ ሰጥቶናል። ያሻም ሰው ያሻ ሲባል የፈለገ ሰው ይመን፣ ያሻም ሰው ይካድ በላቸው። ያሻም ሰው ይካድ ክህደትም መምረጥ ይችላል። ያሰላት ደርሰዋል። ያሻም ሰው ይመን ብሎ የሚፈልግ ሰው ማመን እንደሚችል ነግሮናል። የሚፈልግ ሰው ግን ያሻም ሰው ይካድ ብሎ እሱ ምንም አይነት ከኋላ ግፊት እንደማያመጣባቸው ወይ ደግሞ ለመካድም እጁ እንዳሌለበት ለማመንም ደግሞ እጁ እንዳሌለበት ነግሮናል። አዎ ጌታ አምላካችን ለወደደው ሰው ሂዳያን ይሰጣል። ለወደደው ሰው ሂዳያን ይሰጣል፣ ለጠላው ሰው ግን ሂዳያን አይሰጥም። ይሄ እንዳለ ሆኖ የሚፈልግ ሰው ዛሬ ማመን ይችላል፣ የሚፈልግ ሰው ግን መካድ ይችላል። ይሄ ማለት ጌታ አምላካችን ለሚወደው ሰው ሂዳያን ይሰጣል። በነገራችን ላይ ለሚወድ ሰው ልቡን ክፍት ያደርግለታል። ለምሳሌ በጭፍን ጥላቻ የታወረ ሰው አለ። ልቡ በጭፍን ጥላቻ የታወረበት ሰው አላህ Subhanahu Wa Ta'ala ልቦናን ይሰጣል፣ ልቡን ይከፍትለታል። ያ ሰው ደግሞ ይሰልማል። እንዲሁ ደግሞ አላህ Subhanahu Wa Ta'ala የጠላ ሰው ክህደትን እንትን ያደርግበታል ይላል። በክህደት ላይ ያለ ሰው የማይመለስ ሱሙን በኩን ነው የሚሆን ፈውም ላይ አርጃው ነው የተባለው። በልባቸው ላይ ክህደት የታተመባቸው ሰዎች አሉ። አላህ Subhanahu Wa Ta'ala በክህደት ላይ ክህደትን ይጨምርላቸዋል። እንደዚህ አይነት ሰዎች አሉ። ነገር ግን እነሱ ሰዎች እንኳን ማመን ከፈለጉ መብታቸው ነው፣ ማመን ይችላሉ። መካድ ከፈለጉ ደግሞ መካድ ይችላሉ። ይሄ ማለት ግን አንድ ነገር ማወቅ አለብን። አላህ Subhanahu Wa Ta'ala የፈለገ ሰው ይመን የፈለገ ሰው ይካድ ነው ያለው አይደለ? ይሄ ማለት ለሁለቱም ውጤት የለውም ማለት አይደለም። ጌታ አምላካችን እንደውም ድሮ የሰራሁት አንድ ፎቶ አለ። እስኪ እሱን ነገር ላሳያችሁ። በጣም አሪፍ እንትን ነው። በዚህ ደረጃ እንትን አሪፍ ነገር ስለሆነ እስኪ የቱ ጋር ነበር ማገኘው? አንዴ ያስፋኛል ለከሰፍቶ ለከ ይሄን ላሳያችሁ ሞር ግልጽ ስለሚያደርግ ነውና ጌታ አምላካችን እንትን ሰጥቶናል፣ ነፃ ምርጫ ሰጥቶናል። እዚህ ጋር ቁርአን 18:29 ላይ እውነቱም ከጌታችሁ ነው አለ። እውነቱም ከጌታችሁ ነው። ያሻም ሰው ይመን፣ ያሻም ሰው ይካድ አለ። ያሻም ሰው ይካድ ብሎ አለ። ይሄ ማለት ግን ውጤት አለው። በነገራችን ላይ በክህደት በኩል ከሄዳችሁ እሳት አላችሁ አለ። አውቃችሁ ነው የምትሄዱበት፣ ውጤት አለው። ከፈለጋችሁ እመኑ፣ ከፈለጋችሁ ካዱ ማለት ውጤት የለውም ማለት አይደለም። እኔ ለምሳሌ ያሻም ሰው ይመን አለኝ፣ አመንኩኝ። ለምሳሌ ሙስሊም ነኝ፣ አምኛለሁ። ውጤትን ጀነት ታገኛለህ አለኝ። ራስን ወደ ጀነት የምትሄደው በእምነት በኩል አለ። ያሻም ሰው ይመን ስላለ በእምነት በኩል ወደ ጀነት ይሄዳል አለኝ። ያሻም ሰው ይካድም እንዳለው ሁሉ በክህደት በኩል ወደ እሳት ትሄዳለህ ብሎኛል። ነገር ግን ሁለቱንም ለኔ ስለሰጠኝ ሁለቱም የኔ እጅ ላይ ነው እንጂ የአላህ እጅ ላይ አይደለም ያለው። አላህ ፑሽ ያደረገህም ከሃዲ ያደረገህም አላህ ፑሽ አድርጎ ካንተ ፍቃድ ውጪ ፑሽ አድርጎ አማኝም ያደረገህም ያ ምዕራፍ 18 ቁጥር 29 ላይ ውጤት አላቸው ነው። ለየትኛውም ነፃ ምርጫ ውጤት አለው። ዝም ብለህ ካድ ብቻ ሳይሆን በአንተ እምነትና ምርጫ መሰረት ወይ ከፈለክ በዚህ በኩል ሄደ ይሄን ታገኛለህ፣ ወይ በዚህ በኩል ሄደ ጀነትን ታገኛለህ ብሎ ነግሮኛል። ይሄ እጃችን ላይ እንዳለው። ስለዚህ ይሄ ነው ጌታ አምላካችን። ይሄ ነው በቃ ነፃ ምርጫ ነፃ ፍቃድ የሚባለው ነገር ይሄ ነው። ፍቃድም መስጠት ነው። ነፃ ፍቃድ የሚባለው እኮ የሆነ ሰው ጣልቃ ሳይገባብህ ፍሪ አድርጎ ሲሰጥ ነው። ፍሪ ዊል ነው ሲጀመር ደግሞ ራሱ ፍሪ ዊል ይባላል። ነፃ አድርጎ ይሰጣል ነው። ፍሪ ነው ማለት ፑሽ ያደረገህም አማኝ ያደረገህም አላህ ከኋላ አንተን ገፋፍቶ በግድ አማኝ ያደረገህም እንዲሁ ገፋፍቶም ካዲ ያደረገህም ልክ በቁርአኑ እንዳለው እውነቱም ከጌታችሁ ነው፣ ያሻም ሰው ይመን ያሻም ሰው ይካድ እንዳለው ማለት ነው። ከዛ በኋላ ለሁለቱም ደግሞ እሱ ውጤቱን አስቀመጠ። ውጤቱ ደግሞ እጃችን ላይ ነው ያለው። የዚህ ሰውዬ እጅ ላይ ነው ያለው ውጤቱ። ይሄ ሰውዬ ለምሳሌ ከፈለከ ማን ብሎታል፣ ከፈለከ ካድ ብሎታል። ስለዚህ እሱም ይመርጣል። በዚህ በኩል ሄዶ እሳትን፣ በዚህ በኩል ደግሞ ሄዶ ጀነትን ማግኘት እንደሚችል ጌታ አምላካችን ነፃ የሆነ ፍቃድን ሰጥቶታል። በዚያ በኩል እንትን መምረጥ ይችላል ነው። ምናልባት ክርስቲያኖች ይሄን አንቀጽ ብዙ ጊዜ እንትን ስለሚሉ እሱንም ልመልስላቸው። ምናልባት ይሄንን ጥያቄ ብዙ ጊዜ ስለሚያነሱ
ምዕራፍ 7 ቁጥር 179 ላይ ወለቀድ ዘራእና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ይላል። ከጋኔንም ከሰዎችም ብዙዎችን በእርግጥ ለገሃነም በእርግጥ ፈጠርን ይላል አይደለ? አይ ይቆረጣል። የትኛውም ክርስቲያን ይሄን አንቀጽ አይጨርሰውም። በዚህ ነው ሰውን ሊያምታቱ የሚፈልጉት። ለዚያ ነው አንቀጹን ያብራራሁት እንጂ ነፃ ፍቃድ እንዳለ ቀደም ተናገር ያለው ያሻም ሰው ይከዳ ያሻም ሰው ይማን ያነፃ ምርጫ ነው። ነፃ ምርጫ እኮ የለም ቁርአን ይሄው ለገሃነም ፈጠርናችሁ ስለሚል በቃኛ ለገሃነም ነው የተፈጠርነው የቱ ጋር ነው ነፃ ምርጫው ብለው ይሄንን አንቀጽ ያመጣሉ። ከዚህ አንቀጽ እንጀምርና ምዕራፍ 7 ቁጥር 179 ላይ እንደዚህ ይላል ወለቀድ ዘራእና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ አደረግን ወይ ደግሞ ሊትራሊ ፈጠርን ተብሎ ሊተረጎም ይችላል። ታዲያ ሰውንም እኮ ጋኔንም እኮ ለገሃነም ከፈጠረ ነፃ ምርጫ የለም ይላል ቁርአኑ ነው። ነገር ግን ልብ ብላችሁ አይታችሁ ከሆነ ጋኔንና ሰዎችን ብዙዎችን ለገሃነም ፈጠርን አይልም አንቀጹ። ጋኔንና ሰዎችን አይደለም ያለው። ከጋኔን ከኋላ ካፍ አለች። በነገራችን ላይ ከኋላ ታ የሚል የአማርኛ ቃል አለ። ከጋኔን ነው ያለው። ከዛስ ከሰዎች ነው ያለው። ሰዎች ከሃዲ ናቸው ማለትና ከሰዎች ከሃዲዎች አሉ ማለት ይለያያል። ሰዎች ከሃዲ ናቸው ካልኩኝ እኔ ሰው ነኝ። እዚህ ውስጥ ሳሙርቲ ኢምራን አይመን ኡሙ አይመን አብዱልከሪም ሰው ነው። ስለዚህ ሰዎች ከሃዲ ናቸው ካልኩኝ አጠቃላይ ሰው ተብሎ የሚጠራው ፍጥረት በአጠቃላይ ምን ናቸው እያልኩኝ ነው? ከሃዲ ናቸው እያልኩኝ ነው። ከሰዎች ግን ከሃዲዎች አሉ ካልኩኝስ ከሰዎች ይሄ ኤክሰፕሽን አለው ወይ ደግሞ ሊሚት አለው። ከሰዎች ማለት ሁሉም ከሃዲዎች አይደሉም፣ ግን ከሰዎች ከሃዲዎች አሉ የሚለው ነው የሚያስይዘው አንቀጹ። ጋኔንም ሰውንም በእርግጥ ለገሃነም ፈጠርኩ ሳይሆን ያለው ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ያለው። ልዩነቱ ምንድነው? ሰዎችን ለገሃነም ፈጠርኩ ቢል ሰው የተፈጠረው ለገሃነም መሆኑን ያስረዳ ነበረ። ከሰዎች ማለቱሳ ከሰዎች ገሃነም የሚገቡ አሉ ነው። በእርግጥም እኮ አሉ። አዎ ለገሃነም የተፈጠሩ ሰዎች አሉ፣ ግን እነማን ናቸው የሚለውን አንቀጹ ያብራራል። አንቀጹ በዚህ አይደለም የሚጨርሰው። ምን ብሎ ይቀጥላል? ለእነርሱ ማለት ለገሃነም የተፈጠሩ ሰዎች እነዚህ ናቸው አለ። ለገሃነም የተፈጠሩ አንቀጹ በዚህ አያልቅም። የትኛውም ክርስቲያን ደግሞ አይጨርስም። ይሄን አርጉመንት የሚያነሳ ክርስቲያን አንቀጹን አይጨርስም። ምክንያቱም ገሃነም የሚገቡ ሰዎች ለገሃነም የተፈጠሩ ሰዎች የትኞቹ እንደሆኑ ይሄኛው አንቀጽ ስለሚያብራራ ለሁም ቁሉቡን ላ የፍቀሁነ ቢሃ ለእነርሱ በርሳቸው የማያውቁባቸው ልቦች አሏቸዋል። ልብ አላቸው፣ ነገር ግን በዚያ ልብ ተፍሲር አልባጋዊን ቼክ ማድረግ ትችላላችሁ ወይ ራሴ ላነብላችሁ እችላለሁ። ቆይ ተፍሲሩን ልክፈት። ምዕራፍ 7 ቁጥር 179 ተፍሲሩ ጋር ይሄድና የራሴን ተፍሲር ከምሰጣችሁ ሊቃውንት ያሉትን ተፍሲር እስከዛም ስላነበብኩኝ አክቹአሊ ተፍሲሩን ደግሞ እንመልከት። አብዱልከሪም ካላ ተልቀይ አብዱ አታልቀውና ያ 179 ነው አይደለ? 179 ይሄው አትልቀው ኢምራን ተፍሲር አልሙያሰር ተፍሲር አልባጋዊ ይመስለኛል። ኦኬ ላንብብላችሁ። ይሄውና ራሴ ልክፈት። ቆይ ኢምራን ራሴ ልክፈት። አታልቀኝ አብኔ አታልቀኝ እያሳየው ባወራ ይሻላል ብዬ ነው። ኦኬ እስኪ አንድ ስክሪንሾት ላድርገው። ኦኬ ስክሪንሾት አድርጌዋለሁ። እነዚህ ላይ ወለቀድ ኸለቅና ሊናር ይላል። አዎ ለገሃነም የፈጠርናቸው አሉ። አለቲ ዩዐዚቡላሁ ፊሃ አላህ ሱብሓነሁ ወተዓላ ዩዐዚቡላሁ ፊሃ በውስጧ ሊቀጣቸው ወይ ደግሞ የተፈጠሩ ሰዎች አሉ። በእርግጥም ሊቀጡ የተፈጠሩ ሰዎች አሉ ነው። ነገር ግን የሚሰሩት ስራ አለ። በዚያ ስራ ምክንያት ነው። አንቀጹ አልጨረሰም። አንቀጹን ክርስቲያኖች ቆርጦት ነው እንጂ ይሄ ሁሉ አሁን ያልተነበበ ነው። ከዚህ ያልተነበበ ነው። ለገሃነም የተፈጠሩ ሰዎች አሉ። አዎ አሉ። እነማን ናቸው የሚለው ግን እዛ ጋር የሚያብራራልን ነው። ስለዚህ በእርግጥም እነዚህ ሰዎች አዎ ሊቀጡ ነው የተፈጠሩት። ጀነት ሊገቡ አልተፈጠሩም እነዚህ ሰዎች። እሺ ምን አለ? ወለቀድ ኸለቅና ሊናር ለገሃነም የተፈጠሩ ሰዎች አሉ አለ። ከሲራ ሚነል ጂኒ ወልኢንስ
ከሰዎችም አዎ ከአጋንንትም ናቸው አሉ። ከሰዎችም የሚቀጡ አሉ፣ ከአጋንንትም ደግሞ የሚቀጡ አሉ አለ። እነማን ናቸው? ለሁም ቁሉቡን ላ ያዕቂሉነ ቢሃ። እነዛ የሚቀጡ ሰዎች ገሃነም ውስጥ ቁሉብ አላቸው፣ ልብ አላቸው፣ ነገር ግን ላ ያዕቂሉነ ቢሃ የማያስተናትኑበት የሆነ እውነትን የማያስቡ ፈላ የርጁነ ሂሳብ አይደለ ፈላ የርጁነ ተዋባ ነው ያለው። መልካም ስራን የማይፈልጉበት ልባቸው ክህደት ላይ ብቻ ወይ ልባቸው ሰውን ለመጉዳት እንጂ ሰውን ለመጥቀምም ሆነ መልካም ስራን የማይፈልጉበት ላይ የርጁነ ተዋባ መልካም ስራን የማይፈልጉበት ልቦች አላቸው አለ። ወላ የኻፉነ አቃባ አለ። ማስጠንቀቂያን የማይፈሩ ወይ ደግሞ ግሳጼን የማይፈሩ የሆኑ ልቦች አላቸው አለ። አላህ Subhanahu Wa Ta'ala በቁርአኑ አስጠንቅቆናል። ያን ማስጠንቀቂያ የማይፈሩ ናቸው አለ። ወለሁም አዕዩኑን አለ። ወለሁም አዕዩን አይኖች እኮ አላቸው አለ። ላ የንዱሩነ ቢሃ ኢላ አያት አለ። ላ የንዱሩነ የማይመለከቱበት ቢሃ ኢላ አያቲላህ የአላህን አንቀጾች የማይመለከቱበት አላህ Subhanahu Wa Ta'ala ያወረደውን ቃል የማይመለከቱ ሰዎች፣ ቁርአን የማያነቡ ሰዎች፣ እውነታውን ማየት የማይፈልጉ ሰዎች፣ እንዲሁም የአላህ Subhanahu Wa Ta'ala ማስረጃዎች በተሰጣቸው አይን የአላህን አያቶች የማያዩ አይኖች ያላቸው እነሱ አለ። ከዛ ወለሁም ኡዙኑን ላ የስማዑነ ቢሃ ኢላ ኪታቢላህ ጆሮ አላቸው ሰዎቹ ላ የስማዑነ ቢሃ አያቱን እዚህ ጋር ምን የሚቀር ይመስለኛል ኪታብ አላህ አለ። ከአላህ Subhanahu Wa Ta'ala መጽሐፍ አያቶችን መስማት የማይፈልጉ ጆሮ አላቸው። ጆሮ ጭንቅላታቸው ላይ ያለ ነገር አይፈልጉም እነዚያ ሰዎች። ሃኡላ አለ እነሱ ከልበአሂም አለ። ልክ እንደ ከልበአሂም ማለት ባሂማ እንስሳ ነው። ከልበአሂም ማለት ደግሞ ልክ እንደ እንስሳት ናቸው አለ። እንስሳ ጆሮ አለው በነገራችን ላይ፣ ነገር ግን የአላህን ቃል አይሰማበትም። ቢሰማ አይጠቀም። እንስሳ ጆሮ አለው፣ እንስሳ አይን አለው አይደለ? ምንም ግን የአላህ Subhanahu Wa Ta'ala አናቅጾች አይቶ አይመራበትም። ጆሮ እያለው አእምሮ አለው፣ ልብም አለው፣ ምንም ነገር ያደርግለትም። ግን ወደ እውነቱ የማይመጡበት የሆነ ጆሮ አላቸው። እነሱ እንደ እንስሳ ናቸው። በል ሁም አደላ እነሱም ከዛም የባሱ ናቸው። እነሱ ይቃጠላሉ አለ። እነሱ ሰዎች ይቃጠላሉ። በእርግጥም እነዚህ ናቸው ለጀሃነም የተፈጠሩት አለ። ስለዚህ አው እኔ ጆሮ አለኝ፣ እውነቱን አላይበትም፣ አልሰማበትም። አው እኔ እንትና አለኝ፣ አእምሮ አለኝ፣ ነገር ግን ወደ እውነቱ አልመጣበትም፣ አላሰነትንበትም። አይን አለኝ፣ እውነታውን አላይበትም። ጆሮ አለኝ፣ እውነታውን አልሰማበትም የሚል ሰው ካለ እሱ በእርግጥም ለጀሃነም ተፈጥሯል። እነዚህ ሰዎች ጀነት ነው የሚሄዱት? ሊትራሊ ወይ ጀነት እንዲሄዱ ነው የምትፈልጉት ክርስቲያኖች? ሲጀመር ጀሃነም ለማን ነው የተፈጠረው ብለን ስንል ለካሃዲያን ነው አይደል? ጀሃነም እኮ የተፈጠረው ለካሃዲያን ነው። አንቀጹ ስለ ካሃዲያን ነው የሚናገረው፣ ስለ ካሃዲያን ባህሪያት ነው የሚናገረው። ጆሮ እያለው አልሰማም የሚል፣ አይን እያለው አላይበትም፣ ልብ እያለው አላስተናትንበትም የሚል ሰው በእስልምና ጀሃነም ነው የሚሄደው። የጀሃነም ነው ብሎ በመናገሩ ቁርአኑ ተሳስቷል። ነፃ ምርጫን እየተጋፋ ነው። ነፃ ምርጫ ማለት እኮ ሰው ልብ እያለው ነፃ ምርጫ ማለት እኮ ከነፃ ምርጫ ጋር የሚጋፋው አላህ Subhanahu Wa Ta'ala ጆሮአቸው እንዳይሰማ ቢያረግባቸው፣ አይናቸው እንዳያይ ቢያረግባቸው፣ ልብ በሉ ጆሮአቸው እንዳይሰማ አድርጎ እውነት መስማት እየፈለጉ ሰዎቹ ጆሮአቸውን ቢይዝባቸው፣ ወደ እውነቱ መምጣት እየፈለጉ አይናቸውን ብንትን ቢጋርድባቸው፣ በልባቸው ወደ እውነቱ መምጣት እየፈለጉ ልባቸውን ቢዘጋባቸው ምን ይባል ነበረ? እንዴ አላህ እንዴት እንደዚህ ያደርጋል? እንዴ ነፃ ምርጫ የለም እንዴ ይባል ነበር አይደል? አላህ ግን እንደዛ አላደረገም። ጆሮ ሰጥቻቸዋለሁ አይሰሙበትም፣ አይንም ሰጥቻቸዋለሁ አያዩበትም፣ አእምሮ ሰጥቻቸው አያስተናትኑበትም። እነዚህ ለገሃነም ተፈጥረዋል አለ። አዎ በእስልምና እነዚህ ናቸው ለገሃነም የተፈጠሩት። እኔ ልብ አለኝ ግን አላስተናትንበትም፣ ጆሮ አለኝ አልሰማበትም፣ አይን አለኝ አላይበትም የሚል ሰው ዛሬም አዎ ለገሃነም ተፈጥረዋል ነው። ገሃነም የተፈጠረው ባዶ እንዲቀመጥ አይደለም፣ እነዚህ ሰዎች እንዲቃጠሉበት ነው። ወይ ደግሞ ሰዎች ኳስ እንዲጫወቱበት አይደለም።
እነዚህ ሰዎች እንዲቃጠሉበት ነው። ጀነትም ተዘጋጅቷል። እነዚህን ያመኑ ወንዶ ሳሊያት ለሁም ጀናቱን ተጅሪ ሚን ተሕቲሃ አል-አንሃር እነዚያ ያመኑና መልካም የሰሩ ሰዎች ጀነት አላቸው አለ። ስለዚህ መልካም የሰሩ ሰዎች ለገነት ተፈጥረዋል። እምነት ያላቸው መልካም ስራ ያላቸው ለገነት ተፈጥረዋል። ክህደት ላይ ደግሞ እንዲሁም ደግሞ አእምሯቸውን ያዛጉ ዝጉ የሆኑ ሰዎች ደግሞ እንደ ገሃነም ተፈጥረዋል ነው። ከሁለቱ መሆን እንችላለን። እኔ በጣም ከሃዲ ሆኜ ሲኦል መሄድ እችላለሁ። ለኔ ቀላል ነው አይደል? ወንቱን ላይም ብዬ ራሴን ከያዝኩኝ፣ ጆሮዬን ከያዝኩኝ፣ አይኔን ከያዝኩኝ፣ ልቤን ከእንትን ዝውል ካረኩት ቀጥታ እኮ ጀሃነም ነው የሚሄደው አይደለ? እጄ ላይ ነው ያለው ሁለቱ። እነዚህን አመኑ ወአሚሉ ሷሊሃት ለሁም ጀናት ስላለ እኔ መርጬ ጀነት መሄድ እችላለሁ በራሴ ምርጫ። ስለዚህ ይሄ አንቀጽ የሚናገረው ጀሃነም ስለሚገቡ ሰዎች ባህሪያት ነው። እነዚህ ደግሞ እነዚህን ባህሪያት የሚያሟላ ሰው ደግሞ ጀነት ሳይሆን የሚሄደው ጀሃነም ነው። ስለዚህ ምንም ከነፃ ምርጫ ጋር የሚገናኝ አይደለም። ክርስቲያኖች ይሄን አንቀጽ የሚያነሱ ሰዎች ተረድተዋል ብዬ አስባለሁ። ጀስት ምንድነው የምታደርጉት? ይሄን የሚያመጣ ክርስቲያን ካለ አንቀጹን ማስጨረስ ነው። ምንም ሌላ ተፍሲር ጋር መሄድ የማይጠበቅበት አንቀጹን ጨርስ። አንቀጹ ካለቀ ስለማን እንደሚያወራ ትረዳላችሁ። እነዚህ ሰዎች እሺ በክርስትና የት ነው የሚሄዱት ነው? እነዚህ ሰዎች በክርስትና የት ነው የሚሄዱት? አይ ከኛ ጋር ነው ጀነት የሚሄዱት የሚሏችሁ ከሆነ ደግሞ ታዲያ ቡዲዝም የት ሊሄድ ነው? ቡዲዝም በእናንተ ይሄው ወንጌልን አያነብም፣ በወንጌልም አያምንም፣ ጆሮ አለው የእናንተ ወንጌል አይሰማበትም፣ አይን አለው የእናንተ ወንጌል አያይበትም፣ ልብ አለው እናንተ ኢየሱስ የምትሉትን አልተቀበለም። ታዲያ ይሄ ገነት ይሄዳል ወይ? አይ ገነትማ አይሄድም፣ ጀነት ነው ሲኦል የሚሄደው ካለ ቁርአኑም እኮ ስለነዚያ ነው የሚናገረው። ስለዚህ ምንም ከነፃ ምርጫ ጋር የሚገናኝ አይደለም። ነፃ ምርጫ ቁርአን ጌታ አምላካችን በምዕራፍ 18 ላይ ነግሮናል። ይሄን ይመስላል። ይቅርታ ስለረዘምኩኝ። አይ ጥሩ ማብራሪያ ነው። ሳላ ራስታ መጥቷልና በቃኛ ነው። ኢምራን የምጨምረው ነገር ካለ ጨምር አድርግ። ራስታ ያው ከኛ በሰዓት አቆጣጠር አዱኖ የሆነ እንትን ስለሆነ እሱ ይይዝልናል ስቴጁን። ከዛኛ ወተን እንመለሳለን ሰላት ላይ ማለት ነው። አልሰገድኩም አክቹአሊ እኮ አዎ ራስታ መቆየት ይችላል። እኛ ወተን መምጣት ይችላል። ኢምራን ሰግዳል? ናም ሰግጃለሁ እኔ። በቃ ታዲያ እንደዛ አልኩ። የምፈልጉት ሰው ነገር እሺ። አዎ የምፈልጉት ሰው ዛህራ አለች ደግሞ በዛ ምንም ሰው አያስፈልጋችሁ። ሙአይመን አለች። ሳራ እንታወቅ ማናችሁን ላስፋሽ? እኔ አተልቀኝ ነው ሄድ የማሳየው ስላለ ጀዛከላ ይሰማል። ካሜራ ስከፍት ይቋረጥብኛል። ገስት ላላችሁ እስቲ እንዳሳውቁኝና ልቀጥል። ይሰማል ድምጼ? ካሜራ ስከፍት የተቋረጠ ከሆነ ብዬ ነው። የምሮ ይሰማል። ኦኬ ማይ ጀዛከላሁ ኸይረል ጀዛ። ወንድሜ ሳላህ በጣም አብራርተዋል፣ በሰፊው አብራርተዋል። ትንሽ ሀሳቦችን ብቻ ልጨምር። አምላካችን አላህ ጆሮ እንደሰጣቸው እንዲሁም ደግሞ ግዴታው እንደተወጣው ደግሞ እንዲሰሙ እንዳዩ እንዳደረጋቸው ማስረጃ ከተባለ ከራሱ ቃል ስንመለከት ተፍሲር መሰል በደንብ አብራርተዋል። አንተ ወደ ሌሎች ማስረጃዎች ስናልፍ አምላካችን ሱረቱል አህቃፍ ላይ ምን አለ? ለእነርሱም መስሚያና ማያ ለእነርሱም መስሚያ ማያዎች ልቦችንም አደረግላቸው፣ ግን መስሚያቸውንና ማያቸውን ልቦናቸውን ከእነርሱ ምንም አልጠቀማቸውም፣ በአላህ አንቀጽ ይክዱ ነበርና በእነርሱም ላይ ያ በእርሱ ይሳለቁበት የነበረ ቅጣት ወረደባቸው አለ። ለምን ሲባል አላህ ልብ ሰጥቷቸዋል፣ እንዲሁም አይን ሰጥቷቸዋል፣ ጆሮ ሰጥቷቸዋል። ልብ የሰጣቸው እንዲያስተነትኑ፣ አይን የሰጣቸው እንዲመለከቱ፣ ተአምራቱ እንዳዩ ነው። ጆሮ የሰጣቸው ደግሞ ቃሉን እንዲሰሙ ነው አይደለ? ግን ሰዎች የስልክ ከበብኝ። ኦኬ ግን እነዚህ ሰዎች ጭራሹን አልተጠቀሙበትም፣ ልባቸውንም አይናቸውንም አልተጠቀሙበትም። እነዚህ ሰዎች ደግሞ ምንድናቸው ከተባለ የገሃነም ናቸው። ለምን ሲባል አላህን የሰጧቸው በአይኖቻቸው አልተጠቀሙ። እነዚህ ሰዎች የማናቸው? የገሃነም ናቸው። ማስረጃ እንመልከት እስቲ። ሶሪ ስልክ እየገባብኝ ነው። ተፍሲር ሩሁል በያን የተሰኘ ተፍሲር ምን እንደሚል እንመልከት። ያኒ አለ ትርጉሙ እኮ አለ አልሙብሲሪና አለል ኩፍር አላህ ለገሃነም የሚፈጠራቸው አለ ያኒ ናቸው። አልሙብሲሪና አለል ኩፍር በክህደታቸው ላይ የበረቱ ናቸው። ፊ ኢልሚላሂ ተዓላ ኦኬ ይሰማላ። ስልክ በጣም ያገባ አስቸጋሪ 3 ጊዜ ተደወለብኝ። እሺ አልሙብሲሪና አላ ፊ ኢልሚላሂ ተዓላ በአላህ እውቀቱ ወይም አላህ አውቋቸዋል። እንደዛ ከተባለ በክህደት ላይ እንደሚቆየና በክህደት ላይ ግልጽ ሆኖ
እንደሆነ አውቋል ማለት ነው። ከዛ በኋላ ለገሃነም ፈጠራቸው ይላል። ቆይ لأن علم الله أن يصير على الكفر بالاختيار ለምን ከተባለ እነሱ የገሃነም ናቸው በአላህ እውቀት أن يصيروا على الكفر باختيارهم በእነርሱ ምርጫ የገሃነም ናቸው። አምላካችን ደግሞ ይሄ ነገር አስቀድሞ አውቃታል ነው። በማን ከተባለ ተመከቱ ቢእክቲያሪ ግልጽ ነው። እንግዲህ እሺ እንቀጥል። አሁንም እዛ ተፍሲሩ ሁሉ ምን አለ ምን ባስቀምጣል في حال الرفع على انه صفه القلوب እነዚህ ባህሪያቸውን ሲገልጽ ምን አለ አይ ላ ያቂሉና አያስተነትኑም ቢሃ በሷ በአእምሮቻቸው አያስተነትኑም ኢላ ያቂሉና ኢላ ማዕሪፈት الحق والنظر في ادله በልባቸው አያስተነትኑም እንዲሁም ደግሞ ለማግኘት አይጠሩም። ስለዚህ እነዚህ ምንድን ናቸው የገሃነም ናቸው ማለት ነው። اوكي لمن لو ከተባለ في عدم الفقه والابصار الاعتبار والاستماع والتدبر አምላካችን አላህ እንዳዩ እንዲያስተነትኑ አእምሮ ሰጥቷቸዋል፣ አይን ሰጥቷቸዋል፣ ጆሮ ሰጥቷቸዋል። ግን እነዚህ አልተጠቀሙበትም። ስለዚህ እነዚህ ምንድናቸው የገሃነም ለምን ሲባል ማስተንተኛቸውን ስላልተጠቀሙ አሁንም ጭፍኑና አምላክ ሶስት ነው አምላክ ልጅ አለው አምጥ ወለደው ምናምን የሚወጣቸው ማለት ነው። ኦኬ ከዛ ቀጥሎ ይላል ወለቀድ ዘረእና አሁን ደግሞ የማነብላችሁ ተፍሲር محاسن التأويل تسنى الكتاب من على ولقد خلقنا ذرأنا ميلون أي خلقنا قال وها لجهنم على أي ليدخلوها والتعذيب وليتعذبوا بها እንዲገቡና እንዲቀጡ ፈጠርናቸው አለ። وهم انما ናቸው ሙስሊሞች ናቸው انما ናቸው ከተባለ وهم እነሱ ናቸው አልኩፋር ከሃዲያን ናቸው። اوكي ከሃዲያን ናቸው من الفرقين الموصوفين بقول الله تعالى ባህራቸው ደግሞ ተገለጸ። ለማናቸው ከሃዲያን ናቸው አምላካችን ባህራቸውን ገለጸ። ምን ገለጸ ከተባለ لهم قلوب لا يقلون بها አምሮ አላቸው አስተነትኑም ከሃዲያን ናቸው ግን ባምሯቸው አስተነትኑም آيات الله الهادية الى الكمال የአላህን አንቀጽ ወደ እውነት የሚመራውን አይከተሉም ማለት ኦኬ ቀጥሎ ወለሁም ማዩኑ ላይ يبصرون بها አይን አላቸው አዩም ካለ በኋላ አይደላ ኢለ وحدته بصر الاتبار አንድነቱንም አያስተነትኑም አይመለከቱም። እሺ ولهم آذان لا يسمعون بها أي الآيات الموعظة والسمع والتدبير جورا لاچو مكرنم قصصينم አይሰሙም ማለት ኦኬ يعني على معناتهم أنهم الناس لا ينتفعون بشيء من هذه الجوارح በእነዚህ አካላት አይጠቀሙም التي ነገር ግን አላህ ያቺን ያደረጋት جعلها الله سببا للهداية አላህ ለመማት ምክንያት ያደረጋት ነገር አይከተሉም ወይም አይጠቀሙበትም። አላህ ጆሮ ሰጥቷቸዋል በጆሮአቸው ሰምተው እንዲያስተነትኑ ነው የሰጣቸው አይደል? እነሱ ግን ምንድነው لا ينتفعون بشيء من ذلك الجوارح በዚህ ምንም ጭራሽ አይጠቀሙበትም። ከሃዲያን ናቸው። ከሃዲያን ሆኖ ጆሮአቸውን አይጠቀሙም፣ አይናቸውን አይጠቀሙም። እንደ አምላካችን ቀጥሎ የሚገልጻቸዋል ኡላኢከ ከልአና ማለት እነዚህ እንደ እንስሳ ናቸው አለ። እንስሳ ብታወራ ይሰማሃል አይደለ? አንተ ብትለው ይሰማሃል፣ ጆሮ አለው ይሰማሃል። ግን አንተ እየጠራኸው ነው ወይስ ና እያልከው ነው ወይስ ሙት እያልከው አይሰማህም። እነዚህም እንደዛ ናቸው አለ። እና ማለቸው ከተባለ ሁሙል ኩፋር ከሃዲዎች ናቸው። ከሃዲዎች በማመጫ ከተባለ በራሳቸው ምርጫ አምላካችን ጆሮ ሰጥቷቸዋል፣ ጆሮቻቸው አልተጠቀሙበትም። አይን ሰጥቷቸዋል፣ ባይኖቻቸው አልተጠቀሙበትም። እነዚህ አካላት የገሃነም ናቸው። ለምን ሲባል ባይኖቻቸው በጆሮቻቸው አልተጠቀሙም። ለምን አምላካችን ጆሮ ሰጥቷቸዋል። ለምን ከተባለ ሰበበል ሂዳያ የመመራት ምክንያት ይሄ ነው። አንድ ሰው ሰምቶ ነው አይደል እውነት የሚያውቀው፣ አይቶ ተመክቶ ነው እውነት የሚያውቀው፣ አስተንትኖ ነው እውነት የሚያውቀው አይደለ? እነዚህ ሰዎች ግን አላህ የሂዳያ ምክንያት ያደረገውን ነገር አይከተሉም ነው። ስለዚህ አምላካችን ከመፈጠራቸው በፊት ያውቃል የሚሰሩትን ነገር ቅድም እንዳሳየኋችሁ በቅድመ ዕውቀቱ አውቋል። ከዛ በኋላ የገሃነም እንደሆነ ተናግሯል ነው። የገሃነም ህይወትን በምንድነው ከተባለ በራሳቸው ምርጫ በራሳቸው ፍቃድ ነው። ተፍሲር ጠበሪ ምን ይላል? فإن معنى ትርጉሙ አለ هؤلاء الذين ذرأهم እነዛ ናቸው የፈጠራቸው አላህ ለጀሃነም في خلقه በፍጥረቱ ለጀሃነም ፈጠራቸው። قلوب لا يتفكرون بها آيات الله ልባላቸው የአላህን አንቀጾች አያስተነትኑም። لا يتدبرون بها أدلته የሱን ማስረጃዎች ወይም የሱን አንድነት አያስተነትኑም። አላ ወህዳንየት የሱን አንድነት ማለት ወላ ተቢሩነ ቢሃ ሁጀተሁም ለልሩሱል እንዲሁ መክተኛ አይከተሉም ማለት እሺ ፈዕለሙ ተውሂድ ረቢሂም መክተኛውን ተከትለው ተውሂድን አያውቁም ማለት እሺ ወዕሪፉነ ሐቂቀተ ንቡወት አንቢያኢ እንዲሁም ደግሞ ተከትለው የነቢያት እውነትነትን አያውቁም ማለት ኦኬ ፈወሰፈሁም ገለጻቸው ረቡና ጀለተናው የኛ የተከበረው አምላክ ገለጻቸው ቢአነሁም እነሱ ላ የፍቀሁነ ቢሃ አይሰሙባቸውም አያስተነትኑባቸውም አለ ሊኢራዲ አን الحق ከእውነት ስለዞሩ እውነትን አንፈልግም ስላሉ ወተርኪማ ተደቡረ ሲሐቲ ንቡወ አርረሱላ እንዲሁም ደግሞ ነብይ እንደላከ አያስተነትኑም። እሺ ወቢጡል الكفر እንዲሁም ዘላለማዊ ክህደት ይቆያሉ። ለምን ሲባል እነዚህ ሰዎች ጆሮአቸውን አይጠቀሙም፣ አይኖቻቸውን አይጠቀሙም፣
አእምሯቸውን አይጠቀሙም። ስለዚህ እነዚህ ምንድናቸው? የገሃነም ናቸው። ቀጥሎ ምናል ወለሁም አዕዩን አይን አላቸው ላ የንظሩነ ቢሃ ኢላ አያቲላሂ ወአድለቲ ወደ አላህ ተአምራት አይመለከቱም። ፈተዓለሙሃ አይማሯትም። ወየተፈከሩነ ቢሃ አያስተነትኗትም። እሺ ፈዕለሙ ቢማ ሰሐ ማ ተድዑሁ ኢለይሂ ሩሱሉሁም ማ ደዓ ኢለይሂ ሩሱሉሁም መልእክተኛ ተጣራው ነገር አያውቁም አለ። ከዛ ይቀጥላል። ከዛ በኋላ እነዚህ ሰዎች ደግሞ ወደ ሽርክ ሚነ ሽርክ ቢላህ ወተክዚብ ሩሱል እነዚህ ሰዎች ወደ ክደት ይዞራሉ፣ በአላህ ወደ መካድ ይዞራሉ። እሺ ፈወሰፈሁም ገለጻቸው ረቡና ፈወሰበሁሙላህ አላህ ገለጻቸው ቢተርኪሂም አልኢማል አኒል ሐቅ አንሁም ላ ይብሲሩን ከእውነት ስለዞሩ ምን ብሎ ገለጻቸው? ምንም አያዩም ብሎ ገለጻቸው ማለት ነው። ስለዚህ እነዚህ ሰዎች ምንድናቸው? የገሃነም ናቸው። እነማን ናቸው? ካፊሮች ናቸው። በማምለጫ በራሳቸው ምርጫ አምላካችን ጆሮ ሰጥቷቸዋል፣ አይን ሰጥቷቸዋል። አይን ሰጣቸው በአይኖቻቸው እንዲመለከቱ፣ ጆሮ ሰጣቸው በጆሮአቸው እንዲሰሙ ነው አይደለ? አላህ ግዴታውን ተወጥቷል፣ ሰጥቷቸዋል፣ ነጻ ፍቃድ ሰጥቷቸዋል። ፈመን ሻአ ፈልዩም ወመን ሻአ ፈልይኩ የፈለገ ሰው ይመን የፈለገ ሰው ይካድ ብሎ ነጻ ምርጫውን ሰጥቷቸዋል፣ ፍቃዱን ሰጥቷቸዋል። ግን እነዚህ አካት አይከተሉትም ነው። እንቀጥል። አሁንም ስንመለከት ደግሞ እዛው ምን ይላል መሰላችሁ? አንዴ ኦኬ አንድ ላውጣላችሁ። ረስተከለ ቀጥል ተመክሩ ይላል ኢነሁም ከነበሩ እነሱ አለ ሙስተብዒዲን ለልመፈት ወጠለቢ ከእውነት ከማወቅና ከእውነት ወይም ደግሞ ከፍላጎት የራቁ ነበሩ። ፈአብጠሉ እስቲዕዳድ الفطرቢ የተፈጥሮን እንትን አስወገዱ። የተፈጥሮ እንትን ምንድነው ከተባለ ጆሮ ሰጥቷቸው አምላካችን የተፈጥሮ ግዴታ ብላችሁ ተርጉሙት። አምላካችን ጆሮ ሰጥቷቸው አይን ሰጥቷቸው አይደል? እነዚህ ሰዎች ይሄን ነገር አስወገዱት ነው። አስወገዱት እንዴት አስወገዱት ከተባለ አምላክ ጆሮ ሰጣቸው። ጆሮአቸውን ግን ይሰማል አይሰሙም ማለት ማነው ከተባለ አላህ አንድ ነው ሲባል ይሰማሉ፣ ግን አያስተነትኑም። አሁን ድፍን ኧረ አምላክ ሶስት ነው ልጅ አለው ይላል አሁን ድረስ። ስለዚህ ስለነዚህ አካላት ነው የሚያወራው እንጂ ፈጽሞ ስለ ግዴታ ወር ደግሞ ስለ ሙስሊሞች ጭራሽ ያወራም ነው። እነዚህ የተፈጠሩት የገሃነም ናቸው። እነማን ናቸው ከተባለ ከሃዲያን ናቸው። አምላካችን ሁሉ ነገር ከመከሰቱ በፊት ያውቃል። ክርስቲያኖችም በዚህ ይስማማሉ። ክርስቲያኖችም አምላክ አንድ ነገር ከመከሰቱ በፊት ያውቃል ብለው ያምናሉ አይደለ? አምላካችንም እነዚህ ሰዎች ገሃነም እንደሚገቡ አውቋል። እያወቀም ግን ፈጥሯቸዋል። እያወቀም ፈጥሯቸዋል። ታዲያ ገሃነም የሚገቡት በምን ከተባለ በራሳቸው ስራ ነው። አምላካችን ጆሮ ሰጣቸው፣ ጆሮአችሁን ተጠቀማችሁ እውነቱን አገኙ አላቸው። እንዲሁም ደግሞ የተፈጥሯዊ ግዴታውን ሰጣቸው፣ ጆሮ ሰጣቸው፣ አይን ሰጣቸው፣ እንዲያስተነትኑ አደረጋቸው። ግን እነዚህ ሰዎች አያስተነትኑም። ከዛ አምላካችን እነዚህ ሰዎች እኮ አለ የገሃነም ናቸው፣ ለገሃነም ይገባሉ። ለገሃነም የተፈጠሩ ሲፈጠሩ አምላካችን ገሃነም እንደሚገቡ ያውቃል። ግን ገሃነም የገቡት አላህ የገሃነም መግባት ስለፈጠራቸው በተአምር አይደለም። የገሃነም ይሁት በስራቸው ነው፣ በስራቸው ነው። አምላካችን እኮ ወጀዐለ ለሁም ሰምዐን ወአብሳራ ፈማ አግና ዐንሁም ሰምዑሁም ማለት ጆሮ አደረጋቸው፣ አይን አደረግላቸው፣ ግን ጆሮአቸውም አይናቸውም አልጠቀማቸውም ማለት። ስለዚህ አምላካችን ግዴታውን ተወጥቷል። የሚያስፈልገው ነገር ሰጥቷቸዋል። ግን እነሱ አላስተነተኑበትም፣ አላወቁበትም። አምላካችን ደግሞ ይሄ ነገር ከመከሰቱ በፊት በዘላለማዊ ዕውቀቱ አውቋል ነው። ኦኬ እነዚህ ሰዎች እንደማያምኑ የገሌ ገጅ እንደማያምን ያውቃል። እያወቀ ግን ፈጠረው። ይሄ ሰውዬ ግን አያውቅም፣ አያስተነትንም። አምላክ ጆሮ ሰጠው፣ በጆሮ አይሰማም። ይሄ ሰው አምላክ አይን ሰጠው፣ በአይኑ አይመለከትም። እንደ እንስሳ ነው አለ አምላካችን፣ እንደ እንስሳ ነው አለ። ስለዚህ የተወራለው ግልጽ ነው። ቢያሰባል አስረዘምኩኝ። ራስታው እንደሚቀጥል እመለሳለሁ። አላችሁ አለ ጀማ አፉ በለኛ ጠራችኝ እንዴ? አዎ ቀጥል ብሎ ወጥቶ ነበር ኢምሮ። እስቲ ባነሳው ነገር ላይ ምናሽኝ ኢምሮ ቀጥል ብሎ ነበር።